በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት መንፈስ ቅዱስን የላከበትን ዕለት ግንቦት 18ን በዓለ ጰራቅሊጦስ ጌታ በሚያርግበት ጊዜ ደቀ መዛሙርቱን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ብሎ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ብሏቸው አድርጎ ነበር። ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮ የማያስቀር ምሎ የማይከዳ ነውና ባረገ በ10ኛው ከተነሳ በ50ኛው ቀን ጰራቅሊጦስን ሰዶላቸዋል። ጰራቅሊጦስ ማለት መንፈሰ ጽድቅ፣ መንፈሰ ሕይወት፣ ባህርያዊ እስትንፋስ፣ አካላዊ ሕይወት፣ አካላዊ እስትንፋስ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለምን ቆይቶ በ10ኛው መንፈስ ቅዱስን ላከላቸው ቢሉ በ10ኛው ማዕረግ የገባን እኛ ነበርንና ወደ ክብራችን ወደ ማዕረጋችን እንደመለሰን ለማጠየቅ ነው። ዳግመኛም 10ሩን ቃላት ቢጠብቁ መንፈስ ቅዱስ የሚሰጥ መሆኑን ለማጠየቅ ነው። ወአስተርአዮሙ ልሳናተ እሳት ክፍላት ከመ እሳት ዘይትከፈል ይላል። በአምሳለ እሳት አድሮባቸዋል። ወዲያውም የሚያውቁት ጸንቶላቸው የማያውቁት ተገልጾላቸው ቀድሞ ከሚናገሩት ከዕብራይስጥ ቋንቋ ሌላ 71 ቋንቋዎች ተገልጾላቸው ምስጢር የሚተረጉሙ ሆነዋል። ከአይሁድ ወገን ግን እኩሌቶቹ ይህ ነገር እንደምን ይሆናል አሉ። እኩሌቶቹ እሉሰ ጸግቡ ጎሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ አሉ። በዚህ ሰዓት ቅዱስ ጴጥሮስ ሐሳባቸውን አውቆ አኮ ከመ ትታዘብዎሙ አንትሙ ስኩራን እሙንቱ ዘትበሉ ሰክረዋል የምትሉ እናንተ እንደምትጠራጠሯቸው አይደለም። እስመ ነግ ብሔሩ ወሶቤሁ 3 ሰዓት ጊዜው ማለዳ ሰዓቱም 3 ሰዓት ነውና፣ ዳሩ ግን እሰወጥ መንፈስየ ዲበ ኩሉ ዘሥጋ ተብሎ የተነገረ ትንቢት ይፈጸም ዘንድ ይህን ያደረገ እናንተ ጸልታችሁ ተመቅኝታችሁ የሰቀላችሁት ክርስቶስ ኢየሱስ ነው። ቅዱስ ጴጥሮስም ነቢያት ትንቢት የተናገሩለት ምሳሌ መሰሉለት። አምላክ ወልደ አምላክ ለመሆኑ ከሙታን ተለይቶ ለመነሳቱ ለማረጉ ዳግመኛም በክብር በምስጋና ለመምጣቱ ምስክሮች ነን አላቸው። በዚህ ሰዓት ሕዝቦችም ምንተ ንግበር አኀዊነ አሁን ምን እናደርግ አሉት። ቅዱስ ጴጥሮስም መልሶ ነሱ ወተጠመቁ በስሙ ለኢየሱስ ክርስቶስ አላቸው። ከክፋታችሁ ተመልሳችሁ በስሙ ተጠመቁ አላቸው። ወተወሰኩ በይእቲ ዕለት መጠነ 30 ምዕት ነፍስ ይላል። 3000 ሕዝብ አምነው ተጠምቀዋል። ይህ የተፈጸመው በ33 ዓመተ ምህረት በዚሁ ቀን በዕለተ እሁድ ነው። ዕለቱን ሊቃውንት ሀብተ መንፈስ ቅዱስ የተሰጠበት ወደ የሀገራቸው በተመለሱ ጊዜ በአሕዛብ መካከል የሚያስተዋውቋትንና የሚመሰክሩላትን 3000 ምዕመናን ያገኘችበት ዕለት ስለሆነ የቤተ ክርስቲያን የልደት ቀን ሲሉ ጠርተውታል። ስለ መንፈስ ቅዱስ መውረድ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምረን እንመልከት። 50ው ቀንም በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። ድንገትም እንደ አውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩትንም ቤት ሞላው። እንደ እሳት የተከፋፈሉ የእሳት ሳንቃዎችም ታዩአቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተሞሉ። ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚናገሩ ደጋግ የአይሁድ ሰዎች ነበሩ።
ይህንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋልና የሚሉትን አጡ። ተገረሙ፣ አደነቁም፣ እንዲህም አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? አሉ። እኩሌቶቹ ግን እነዚህ ጎሽ ጠጅ ጠጥተው ጠግበው ሰክረዋል ብለው ሳቁባቸው። በዚህ ሰዓት ጴጥሮስም ከአስራ አንዱ ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ፣ እናንተ የአይሁድ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህን ወቁ፣ ቃሌንም ስሙ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ገና 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። በኋለኛይቱ ቀን እንዲህ ይሆናል ይላል እግዚአብሔር፣ ሥጋን በለበሰው ሁሉ ላይ ከመንፈሴ አፈሳለሁ። ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። በወንዶችና በሴቶች ባሮችም ላይ ያን ጊዜ መንፈሴን አፈሳለሁ፣ ትንቢትም ይናገራሉ። በላይ በሰማይ ታምራትን፣ በታች በምድርም ምልክቶችን፣ ደምን፣ እሳትንና ጢስንም እሰጣለሁ። የምትገለጠው ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣል። የእግዚአብሔርንም ስም የሚጠራ ሁሉ ይድናል አላቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት መንፈስ ቅዱስን ሲያድላቸው እመቤታችን የት ነበረች ቢሉ ሐዋርያት መንፈስ ቅዱስን ሲቀበሉ እመቤታችን ከሌሎች ቅዱሳት አንስት ጋር አብራቸው ለጸሎት ትተጋ እንደነበር በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እናገኛለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።